ስልኩ እየሰራ አይደለም። ለዛ ነው ሌላ መኪና የተሰጠኝ። እኔ ለታምነኝ እንዴ እኔ ያለው ነው እንዴ ስልኩ ነው ያለው እንዴ ስላለው ነው ማለት አለመተማመን እንዳይፈጠር ደግሞ ድርጅት ውስጥ ያለችው ልጅ መቼም እሷ አለች ብሎ ነው ታምራት የሚላከንና ቼክ ማድረግ ትችላለህ። ካልሆነ ድርጅቱ ሌላ ሰው ይላክ ወይ እስቲ ቆይ ልደውልለትና እሺ፣ መኪና ጋር ሆነ መደወል እንችላለን። ወደ መኪና እንጠጋና የመኪና ነገር አዲስ የተቀጠርኩልሽ ሹፌር እኔ ነኝ። ከታምራት ነው የተላኩትና እሷም አዲስ ነገር ገጥሟት ነው ልጁ ስለታመመበት ነው ያለውን ነገር ነግሮናል። ሰዓቱን ማኔጅ አድርጎ ስለሰጠን ነው። እንደውም ከኋላ ያለው ቫን ውስጥ እንድትገባ ነበር የፈለግነው። እያወራንህ እንድትሄድ ስለፈለግን ነው እዚህ መኪና ውስጥ የገባው። እማይሆን ጸባይ ካሳየ አውርደን ነው የምናሸው። ቀልድ አይደለም። እዚህ ጋር ያዝኩ እያንዳንዱን ነገር ትናገራታለህ። እናግትክ ምን ሁን ምን ይከናውን ከድርጅቱ አንድም ሰው አንዳች ነገር አያውቅም። የምታወራው ነገር እኮ ይኸውልህ ነፍስ መዝራት መቻል አለበት። እያልከኝ ያለው ሹፌር ነኝ እኔ ነኝ የተመደብኩልህ ነው። ሰማኛለህ? ከዚህ እስከምንወጣ ድረስ ዝም በል ብያለሁ። ዝም በል። ምንም ዝም የምለው ነገር የለም። እስቲ ማድረግ የምችለው ነገር ምንድነው? ልታደርጉ አስባችሁ ያላችሁት ማለት ለምንድን ነው ይሄን ያክል እየተራመድክ ያለው? አክሊሉ፣ ይሄ የህይወቴ ጉዳይ ነው። የማወራው ስለ ነፍስ ጉዳይ ስለሆነ በእናንተ ምክንያት በእናንተ ቆሻሻ ስራ ምክንያት የኔን ህይወት እያጣሁ ነው። ዳሪም ያለው ኬንያ ነው እንጂ እዚህ ምድር ላይ አይደለም። ማለት ያለውን ነገር እያንዳንዱን ነገር የምታውቂ ከሆነ ላስረዳሽ እኮ ይተፈቀደ ይዞ የመጣው ቴክኒክም ሊሆን ይችላል። አንዳንድ ነገሮች ይሆናሉ። በለዚ የመጣቸው ፋይሎች ለነማን እንድትሰጥ ወይንስ ደግሞ ያንን ፋይል ለነማን ነው መጀመሪያ እንድታቀብል የታዘዝከው? እንዴት ነው በማይመስል ነገር ብዙ ባንጫጫ ቆንጆ ይመስለኛል። ለማይሆን ነገር አንተም ባትደክም እንደ ሀሳብ ባትደክም ቆንጆ ነው። ምክንያቱም እኔ ድርጅቴን አንተ እንደምታስበው ልታስፈራራኝ አትሞክር። እባክህ አቤን ያልከኝ ሰማይና ልታስፈራራኝ አትሞክር። ሲቀጥል ደግሞ ቤተሰቤን ያሉበትን ቦታ ልታገኝም አትችልም። ካገኘህም ደግሞ ልነካቸው። እናንተ ድርጅት ላይ መቼም ሰው ሲደበቅ ወይም ደግሞ የሆነ ሰው እንደተያዘ ሲያስቡ ምን እንደሚያደርጉ እኔም አንተም ጠንቅቀን እናውቃለን። አንድ ቦርዱ ላይ የሚሳተፍ ወጣት አለ። እሺ፣ ስሙ አክሊሉ ይባላል እና በጣም ጎበዝ ነው። እዚህ ስራ ላይ በጣም ብዙ ጊዜ ቆይቷል። ጎበዝ ነው ማለት እዚህ ድርጅት ውስጥ ለረጅም ጊዜ የቆየ ሰው ነው። እነማን ናችሁ እናንተ? ማንም ነው ለምን ነው ምሽሽ? ያለብኝም አንድ እናት እንግዲህ የገዛ ልጇን ነው አሳልፋ እየሰጠች ያለችው አይደለ? አዎ፣ ልጇን ብቻ ሳይሆን እዛ ሰፈር ስራ አጥተው የተቀመጡ ወይ ደግሞ በአነስተኛ ደሞዝ ተቀጥሮ የሚሰሩ ሰዎችን ስራ አለ በማለት እኮ ቀስበል አረጋግም እንጂ ምንድነው? ቁጭ በል ቀስበል እንጂ የልጇ አዛዥ አንቺ ስለሆንሽ ልጁ ሲጠፋ ልጁ የሆነ ነገር ሲሆን መጀመሪያ ልትጠየቂ የምትችይው አንቺ ነሽ እና በዚህ በኩል ምንም አይነት ጥያቄ አልመጣብሽም። ኬንያ የሚሄድበት ጉዳይ ብዙ መረጃዎችን ሊያመጣ ነው ሄደው ስብሰባ አለ። እዛ ስብሰባ ላይ ተሳትፎ ብዙ መረጃዎች ማለት እንኳን ቀርቼ 10 ደቂቃ ባረፍድ ምን ያክል ችግር ውስጥ እንደምንገባ አታውቂም። ደግሞ ምን ያክል ንቀት ነው የምታደርጊው? እኛ ብንሄድ ወይ የሆነ ችግር የተፈጠረ ወይ የሆነ ነገር የተፈጠረ አይመስለውም። እሱ ሹፌር ካላየ እኛን ሊያምን ይችላል ወይስ አንቺን ያክሻል የሚመጣው ሰው? ዛሬ ማንን ልትቀበል ነው ኤርፖርት እየሄድክ ያለው? ማንንስ በቀበል እናንተ ምን አገባችሁ? እዛ መሄድ ህይወትንም የሚያሳጣ እድሜ ልክህንም ደግሞ እስር ቤት ውስጥ እንድትማቀቅ የሚያደርግ ነገር ነው። ለዛ ራስን ዝግጁ አድርገሃል ከሆነ ወይ እኔ እሸኝሃለሁ። እያልሽኝ ያለሽው አንዲት እናት አንድ ሰፈር ላይ ሄዳ ወጣቶችን መልምላ ወይም ደግሞ እናቶችን አሳምና ከአንድ አካባቢ ላይ በአንድ ሰው ምክንያት ወይም ደግሞ በምንም አይነት መንገድ ከሆነ አንድ ሰው 10 ሰው ሊያመጣ ከቻለ በአንድ ሰው 50,000 ብር ይታሰብለታል። የሚገባበትን ሰዓት ኦልሬዲ አጣርተናል። ከኬንያም ደግሞ ያሉት የበረራ ሰዓቶች በሙሉ አጣርተን ጨርሰናል። ስለሆነ ሰዓቱን የሚገባበትን የትኛውና የትኛው ሊሆን እንደሚችል ከሁለት አንዱን ጠብቀን እንትን ማለት ነው። ለኛ ችግር የለውም። እሱ እንዲገባ የምፈልገው ነገር አንተ ሄደ ያንን መኪና ይዘህ ስትንቀሳቀስ አክሊሉ ይዟቸው የሚመጡት ፋይሎች በሙሉ ሲያዝ አብረ የምትያዙ አንተ ነህ። አሁን እያዘዝኩ ነው ያለሁት። በቃ እስካሁን ድረስ ጠይቅ ነበር። አሁን ደግሞ እያዘዝኩ ነው ያለሁት። እምልህን ታደርጋለህ አታደርግም? ሆነ ነገር ማሟላት ያለብህ ነገር እንዳለ ይሰማኛል። እንድትሟላ ወይም እንድታሟላ የተደረገው ነገር ምንድን ነው? የቦርድን አባል ከኬንያ ሲመጣ እጅ ከፍንጅ የሚያዝ ማለት
ከያዛቸው ፋይሎች ጋር ከሚጠቀማቸው ነገሮች ጋር እጅ ከፍንጅ ያዝ ነው ማለት ለእኛ ምን ያክል ትልቅ ደስታ እንደሆነ ምን አይነት ድል እንደሆነ ልነግራችሁ አልችልም። ላይ ትልቁ ዋናው ድርጅት አለ ሰው የሚያውቀው፣ መሀል ላይ ግን ወይ ደግሞ በውስጥ ላይ ስትገባ የተከፈለ ነው ለሁለት ማለት ነው። ምንድነው እዚህ ውስጥ ያሉት? ሁሉንም በር ምንም አይነት ፋይል ካለ እንዳታዩ፣ ሁላችሁም በስትክክል ፈልሱ። ና ወደ ነው የምትሄደው? ና ይኸውልህ፣ በጀርባ በኩልም ሰው አለ። ተረጋግጥ። ምንም አይነት መሳሪያው ነው ቁጭ አድርግ። ነግሬሃለሁ። ቁጭ አድርግ መሳሪያዎቹ። ታምራት የሚመራበት ምክንያት ምንድን ነው? አዛውንቶችን የሰበሰባችሁበት ምክንያት ምንድን ነው? ስንት ሰው ገለህ ታውቃለህ? ገለህ? አዎ። ለምን ያንን ነገር አደረግከው? ጥያቄ ለምንድን ነው የታምራትን እናት በእንደዚህ አይነት መልኩ መንገድ ላይ ጥላት ይሄድከው? እንደ ዕቃ የጣልካትን እናት ነው እየጠየቅኩ ያለው። ሰማኝ? ስለ እሷ ነው እያወራሁ ያሉት። ናውም አንተም ብትሆን የምጠይቀን ነገር በስነ ስርዓት መልስልኝ። እናቶችን ስለመጣለስ እናቶችን ለምንድን ነው እኛ የምንጠይቀው? እንጃ። ይሄ እኮ የእርዳታ ድርጅት እናት ማለት እኮ ታውቀዋለህ ስሜቱን አይደል? እኔ ህይወትን ማጣት የሚያስመርጥ አይነት ወንጀሎችን ነው ሰብስቤልህ የመጣሁት። ህይወትን ብታጣ የሚሻል ከሰው ጋር ተቀላቅለ መኖር እንኳን የማትችልበት አይነት ወንጀሎችን እንደሰራ ሰው ቢያቀብህ የማትፈልጋቸውን አይነት ሚስጥሮች ይዤ ነው የመጣሁት። መቼም ስለነሱ መጥቀስ ካለብኝ መጥቀስ እንደምችል እርግጠኛ ነኝ። ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁ በሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ እዚህ የመጣንበት ዋነኛ ጉዳያችን ምን እንደሆነ በግልጽ የምታውቁት ነገር ነው። የቅድሙን ሹፌር ምንም ማድረግ አልተቻለም። ምክንያቱም ማለት የማመንታት አይነት ሁኔታ ውስጥ ነው ያለው። ይሄንን ነገር ደግሞ እኛ ብቻ ነው ማስተካከልን መጨረስ የምንችለው ስለሆነ ግዴታ እሱን እዛ አስቀምጠን ከእህታችን ጋር ወደዚህ መምጣቱን ተገደናል ማለት ነው። እዚህ እንግዲህ ምን ይፈጠራል ምን ይከናወናል የሚባለውን ነገር ፐብሊክ ቦታም ስለሆነ በጣም በጥንቃቄና ኬርፉል በሆነ መንገድ እኔ ማስክም እዚህ ጋር ማድረግ አልፈለኩም። ይሄን የማድረግበት ዋነኛ ምክንያቴም ትኩረት መሳብም ሆነ ለየት ያሉ ነገሮችን ማሳየት የለብንም። ከጀርባ እንደምታዩት እንግዲህ አሁን ለየት ያለች ቦታ ላለመቀመጥም ከሰው ጋር ተመሳስዬ ከሰው ጋር ተቀላቅዬ ነው ተቀምጬ ያለሁት። እናም እንግዲህ እዚህ አካባቢው ላይ ካለው ሁኔታ አንፃር ከምናየው ተመሳስለን ቁጭ ብለን ልክ እሱ ሲመጣ እኔ የእሱ ሹፌር እንደሆንኩ እና ያኛው ሹፌር ደግሞ ስልኩን ዘግተኗል ስለሆነ ደውሎ ማረጋገጥ ከፈለገ እንኳን ደውሎ ማረጋገጥ እንደሚችል ያሉትን ነገሮች በሙሉ ከዚህ ግቢ እስከምንወጣ እሱ በሚለው እሱ በሚፈልገው መንገድ እንንቀሳቀስለታለን። ከዚህ ከወጣን በኋላ እንግዲህ ያው የራሳችንን ጥያቄ ማድረግ የምንፈልጋቸው መወሰን የምንፈልጋቸው ውሳኔ በራሳችን መንገድ የምንሄድ ይሆናል። እስከዛ ድረስ ማሳመን የምንችላቸው መጠየቅ የምንችላቸውን ስለታምራትም እንግዲህ ማብራራት መጠየቅ ካለበት አብሮ አደጌ ስለሆነ ስለታምራት ከድርጅት ውጪ የማውቃቸው ነገሮች በሙሉ ብዙ ነገር ማለት እችላለሁ። ካለን ኢንፎርሜሽን አንፃር እንግዲህ ኬንያ ላይ ምን እየሰሩ እንዳለ ስለሚፈጠሩት ነገሮች በሙሉ ዲቴል እናወራለን፣ እንጠይቃለን፣ እንወያይበታለን። እዚህ ጋር ለየት ያለ ነገር አክት ማሳየት ስለማይኖርበት ውድ ቤተሰቦች ትረዱኛላችሁ ብዬ አስባለሁ። እስቲ አንቺ ነግቢ። እሺ እንግዲህ ውድ ቤተሰቦች አሁን እኛ ልትተባበረን የመጣችው ወይም ደግሞ ቅድመ ማብራን ቢሮ የነበረችው እህቴ እሷን ትመስላለች። በስተክል ታቋታላችሁ። መቼም ለእናንተ ማብራራት አይጠበቅብኝም። አሁን አንቺ ምን አስበሻል? ማለት ላያምንም ቢችል በምን አይነት መንገድ የማሳመኑ ሁኔታ እንትን ትያለሽ? ያው እንዳልኩ መጀመሪያ ላይ አያምነኝ ይችላል። እሺ ይሄንን በምክንያት ነው ብዙ ሰማን ይቀራል በስራ ብቻ የሚቀራረበው ግን ለማሳመን በጣም ጥረት አደርጋለሁ። ማለት በቃ እኔ ስለተላኩ ከድርጅቱና አንተን ለማስተዋወቅ አንተ አዲስ እንደ ሹፌር ነው ምናምን እንነግረዋለን። እሺ ከዛም በዛ መልክ ያምነኛል ብዬ አስባለሁ። ስልኩም ሲደውል ስልኩ ስለማይሰራ ያምነኛል። አሁን ማድረግ ያለብን ዋነኛው ነገር እሱ ሲመጣ ምንም አይነት መደናገርም ሆነ ለየት ያለ ነገር ማሳየት የለብንም። እሱ እንደመጣ ቀስ ብለን የሚፈጠሩትን ነገሮች ለማብራራት እንሞክራለን። ከዛም በኋላ ተገቢ በሆነ መንገድ ቀጥታ መሄድ ወዳለብን ቦታ የምንሄድ ይሆናል ማለት ነው። ተረዳሽኝ አይደለ? ከዚህ ግቢ እስከምንወጣ ድረስ ምንም አይነት መደናገጥም ሆነ ለየት ያለ አክት ማሳየት አያስፈልግም። እንደምታየኝ እኔ ረጋ እንዳልኩኝ ረጋ ብለሽ ምንም የሚያስፈራን ነገር ኖሮ አይደለም። ግን ፐብሊክ ቦታ ስለሆነ መረበሽም ሆነ አንዳንድ ነገሮችን ማሳየት ስለማይጠበቅብን ነው እንጂ አስፈላጊ ከሆነ ከጀርባችን ያሉት ለራሱ በቂ ናቸው። የፈለግነውን ነገር እንድንወስን ወይም ደግሞ በፈለግነው መንገድ እንድናንቀሳቀሰው ማለት ነው። ግን አሁን ትኩረት ላለመሳብ ነው። እሱ ለየት ያለ እንቅስቃሴ ካሳየ ግን ማድረግ ያለብንን ነገር ከማድረግ ወደኋላ እንደማንል እዚህ ጋር ላሳውቃችሁ እወዳለሁ። ውድ ቤተሰቦች እንግዲህ ከኔ ጋር ሆናችሁ እንድትከታተሉኝ እስከዛም ድረስ ቆመን እንድጠብቀው እፈልጋለሁ። ካሜራዬን በማጥፋት እንግዲህ እሱ ሲመጣ ካሜራዬን አብርቼ ክትትላችንን የምንጀምር ይሆናል። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን ደግሞ እንደተለመደው ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ይህን ቻናል ሼር እያደረጋችሁ እንድተባበሩ ይፈልጋሉ። ከኔ ጋር ቆዩ።
እንዴት ነህ? እንኳን ደህና መጣህ። ማለት ነው የተረጋ የመኪና አደጋ ደርሶበት አዲስ የተቀጠርኩልሽ ሹፌር እኔ ነኝ። ከታምራት ነው የተላኩት እና እሷም አዲስ ነገር ገጥሟት ነው። ልጁ ስለታመመበት ነው ያለውን ነገር ነግሮናል። ሰዓቱን ማኔጅ አድርጎ ስለሰጠን ነው። ማለት አለመተማመን እንዳይፈጠር ደግሞ ድርጅት ውስጥ ያለችዋን ልጅ መቼም እሷ አለች ብሎ ነው ታምራት የሚላከን እና ቼክ ማድረግ ትችላለህ። ካልሆነ እንደዚህ ነገር እንዴት ነው ቀድማችሁ ማታሳውቁኝ? ማለት ይሄ ጉዳይ እኮ በጣም ሲሪየስ እንደሆነ ታውቂያለሽ አይደል? አይ እንደዛ ከሆነ ወይ እዚህ እንቆይና ከድርጅቱ ሌላ ሰው ይላክ ወይ እስኪ ቆይ ልደውልለትና እሺ፣ መኪና ጋር ሆነ መደወል እንችላለን። ወደ መኪና እንጠጋና አልፈልግም። አንቺ አሁን ያለውን ነገር ወደምብ ታውቂያለሽ አይደል? አይ እንደቀለልኩ አይቻልም። ለዛም መስሙቻው ያለው ካለው ታመኛለ ይሄ ነገር እንደዚህ በቀላሉ ማለፍ አልፈልግም። ስልኩ እየሰራ አይደለም። ለዛ ነው ሌላ መኪና ነው የተሰጠን። እኛ እኔ ነታምነኝት እንደ እኔ ያለው ነው እንደ ስፖርቻው ያላኩት እኔ ስላለው ነው። እንዴት ነው እንደዚህ ነው ተፈሪ ምን ነው የሚያስጨው? ምንድነው እያደረጋችሁ ያላችሁት? አርፈህ ቁጭ በልና መሄድ ወዳለብህ ቦታ ሂድ። በቃ ዝም ብለህ ማንም ሰው እየጠየቀ አይደለም። በቃ ተረጋግተህ ዝም ብለህ ሂድ። ይኸውልህ እየሰማኝ ነው። ሹፌር ነኝ ብለህ ነው እዚህ ድረስ ይዘኸኝ የመጣው? ሹፌር ነኝ ብያለሁ። እና ምንድነው አቡሶ አንቺም በደንብ ነበር አምኜሽ የነበረው። ምንድነው ይሄን ያክል ነው ነገር እየሆነ አምኜ ነው እዚህ ድረስ የመጣው? ምን ነው የሚያስፈራ ነገር? ግዴታ ሹፌር መሆን አለብኝ እኔ? የምታወራው ነገር እኮ ይኸውልህ ነፍስ መዝራት መቻል አለበት እያልከኝ ያለው ሹፌር ነኝ እኔ ነኝ የተመደብኩልህ ነው። ሰማኛለህ? ከዚህ እስከምንወጣ ድረስ ዝም በል ብያለሁ። ዝም በል። ምንም ዝም የምለው ነገር የለም። እስቲ ማድረግ የምችለው ነገር ምንድነው? ልታደርጉ አስባችሁ ያላችሁት ማለት ለምንድን ነው ይሄን ያክል እየተራመድክ ያለው? ከኬንያ የመጣውን ፋይል ልቀበል ነው። የምን ፋይል እንዴ? ማለት እንደዚህ በቀላሉ ምን ፋይል ፈልገ? ትሰማኛለህ? ከዚህን ሰዓት ጀምሮ ከኔ እጅ መውጣትም ሆነ ማምለጥ አትችልም። በቃ እስካሁን ድረስ እንደ አዛዥ ስትሆን የፈለግከውን ነገር ለመናገር ስትሞክር ዝም የተባልከው ምንም አይነት ልዩ ትኩረት ላለመሳብ ሲባል ነው። እዚህ ፐብሊክ ቦታ ላይ ምንም ነገር መፈጠር አይችልም። አንተም ደግሞ ዝም በል ስትባል ዝም ያልክበት ምክንያት አምነህን ሳይሆን እዚህ ጋር የሆነ ጭቅጭቅ ከተነሳ የሆነ ችግር ከተፈጠረ ፋይሉ የያዝከው ፋይል ምን እንደሆነ ስለምታውቀው ነው። ይኸውልህ አንተ እኔ ላይ ምንም ነገር ማምጣት ማድረግም የማትችል ሰው መሆን ማወቅ አለብህ። መጀመሪያ ምን ያክል የሆነ ያለኝን ነገር ምን ያክል እንደሆነ ልነግርህ አይጠበቅብኝም። ሲቀጥል ልታስፈራራኝም አትሞክር። እኔ ሹፌር ነኝ ብለህ መጣህ፣ አምኜህ መጣሁ። አሁን እዚች ጋር ምንድነው ልታደርግ የሚገባው? አንተ ነበርክ እየነዳህ ይዘህለት የሚገባው እንጂ ይሄን ነገር ልቀበለውም አልችልም። ከዚህ ሰዓት ጀምሮ እኔ እንድታቀኝ የምፈልገው ጋዜጠኛው አቤል ማለት እኔ ድርጅታችሁ ላይ እንግዲህ በብዙ አይነት መንገድ ችግር እየፈጠርንባችሁ የምንገኘው እኔና የኔ ግብረ አበሮች ናቸው። አንተም ደግሞ ለምን አይነት ሚሽን እንደሄድክ እናውቃለን። ዛሬ እዚህ ጋር ምንም አይነት ነገር ብታስመስል ባታስመስል ምንም ነገር ነው፣ ምንም መስሎ ማይታይ። ለምንድን ነው የሄድኩት? የምታውቅ ከሆነ ለምን አትነግረኝ? ለምንድን ነው የሄድክበትን ዋነኛ ምክንያት ከእሷ ጋር ማውራት ትችላለህ። ለምን አትጠያየቁ? ለምንድን ነው የሄድኩት? እስኪ ለምን አትነግረኝ? ይኸውልህ እኔ ኑሮዬ ትዳሬም ያለው ኬንያ ነው እንጂ እዚህ ምድር ላይ አይደለም። ማለት ያለውን ነገር እያንዳንዱን ነገር የምታውቂ ከሆነ ላስረዳሽ እኮ አይጠበቅም። ያለኝ ህይወት እዚህ እንዳልሆነ እዚህ እንደሆነ አውቃለሁ። ለየት ያለ ትኩረት ለመሳብ ምንም አይነት ነገር እንዳታደርጉ። አንተ ከዚህ ግቢ እንደወጣ መሄድ ወዳለበት ቦታ ብቻ ዝም ብለህ ሂድ። እንዴ ይሄን ያለ እንዴት ነው አለው? ምን እላለሁ ብትል እርምጃው አንተ ላይ ነው የሚወሰደው። ሰማኝ አይደል? ከኋላ ያለው መኪና የኛ መኪና ነው። እንደውም ከኋላ ያለው ቫን ውስጥ እንድትገባ ነበር የፈለግነው። እያወራንህ እንድትሄድ ስለፈለግን ነው እዚህ መኪና ውስጥ የገባው። እማይሆን ጸባይ ካሳየ አውርደን ነው የምናሸው። ቀልድ አይደለም። እዚህ ጋር ያዝነው እያንዳንዱን ነገር ትናገራታለህ። አሁን ከግቢው እንውጣና ከዛ ወሬያችንን እንጀምራለን። እስከዛ ድረስ አፈን ዘጋ። ቀጣይ መኪና ውስጥ አስገቧት። እሷን ትንሽ ከሄድን በኋላ ወደዛ ትመለስ። አንቺ አይደለም ቆይ አንቺ ራሱ እየተንቀሳቀስሽ ያለሽው እኔ እንደማውቀው ድርጅቱ ላይ ስትሰሪ ስልክህን አምጣው። በእንደዚህ ለምንድን ነው የምሰጠው? ስልክህን አውጣ። ለምንድን ነው የምሰጠው? ስልክህን አምጣው። አውጣና ስተው
ይሄንንም ከሷ ጋር ወደኋላ መኪና እንከተው እንዴ? አያስፈልግም። ተው እሱ ከኔ ጋር መሆን ይሻላል። እሺ ምን እንደምታደርግ ሎኬሽንም ኤቭሪቲንግ ነገር አስተካክሉት። ምንም አይነት ነገር እንትን እንዳይባል። የሹፌሩንም አድራሻ ሙሉ ለሙሉ አጥፉና ልክ ከተቀበለው በኋላ ሁለታቸውም አንድ ላይ እንደጠፉ አንቺ ገብተሽ ድርጅት ውስጥ መወራት ያለበት ወሬ ታስፋፊያለሽ። ልክ እዛ እንደደረሽ አንድ ማስረጃ ደርሶኛል ብለሽ እኛ ከሹፌሩ ስልክ እንልክልሻለን። የሆኑ ሰዎች እየተከታተሉኝ ስለሆነ መኪናን የሆነ ቦታ ላቆም ነው፣ ከዛም በኋላ አንዳንድ ነገሮች ችግር ከተፈጠሩ ማምለጥ የምችልበትን ሁኔታ ላመቻች ነው የሚል አይነት ቴክስት እኛ እንልክልሻለን። ቀጥታ ድርጅቱ ላይ ትወጂና አንቺ ምንድነው የምታደርጊው? ድርጅቱ ላይ ትሄጂና ቀጥታ እኛ በምንልክልሽ ቴክስት እያሳየሻቸው እንደታገቱና የሆነ ለየት ያለ ነገር እንደገጠማቸው ታሳያለሽ። መኪናውን ደግሞ መቆም ያለበት ቦታ ላይ ወስደን እናቆምልሻለን። ሰሚኛለሽ? ያንቺን ስራ ለኔ ተይው እሺ። አንቺን የት ማድረስ እንዳለብኝ ያንቺን ምን ማድረግ እንዳለብኝ እኔ አውቃለሁ። እሱን ለማየት ያብቃሽ። ግን አንተ ምን ለሆነ ነው እየፈለጋችሁ ያላችሁት? አልገባኝም። እያስፈራራህን ነው እየተገኘ ያለው ማለት ነው። ልታስፈራራን እየሞከርክ ነው? ቆይ አይደለም፣ ምን እንደሚደርስባችሁ እንዴት ነው አስባችሁት አታውቁም ነው? ምን ሊሆንባችሁ እንደሚደርስ እንዴት ነው አታውቁትም ነው? ልጅቷን ላኳቻታል። ምንም አይነት ጥርጣሬ እንዳይፈጠር እሷ ማለት ለኛ ምን አይነት አስፈላጊ ሰው እንደሆነች ከዛሬ ጀምሮ ማየት አለባችሁ። እሺ አቶ አክሊሉ ምንድነው ሐሳብ? እናንተ ራሱ ሐሳባችሁ ሊገባኝ አልቻለም። ምንድነው እየተካሄደ ያለው? እኔ ከእንዳንተ አይነቱ ጋር ገና እንደዚህ ነገሮችን አስፍቶ የማውራት ፍላጎት ያለኝ አይነት ሰው አይደለም። እምጠይቅህን ነገር ተገቢ በሆነ መንገድ እንድትመልስ ነው። ከኔ ምን አገኛለሁ ብለህ ነው እንዲዩንክ ያለው? ለምንድን ነው ስምለፉት? አክሊሉ ታምራት እና ሊያ ያንተ ግብረ አበሮች እንደሆኑ ጠንቅቀን እናውቃለን። ድርጅታችሁም ደግሞ በስመ ሽፋን እነማን ናቸው? እኔ የምትላችሁን ድርጅቶች የእናንተ ድርጅት በስመ ሽፋን ምንድነው የሚሰራው? ምን ሰራ? ምንድነው ዋና ስራችሁ? ድርጅቱ የምታቆነ ሲጀምር ለምንድን ነው የምትጠይቀኝ? ሲቀጥል ደግሞ ምን ሰራ? ምንም እኮ እየሰራ አይደለም። በቃ እንዴ እየሰራን ያለ ነው። ወጣቶችን እንረዳለን። መረዳት ያለባቸው አዛውንቶችን ደግሞ እንይዛለን፣ እንረዳለን። ስራአት ወጣቶችን እንይዛለን። አለቀ በቃ። እየሰራን ያለ ነው። ይሄንን ነው። ሹፌር ለአንተ ቅርብ ነው አይደለም? ይኸውልህ ሲጀምር ሹፌርን የት እንዳደረሳችሁት እኔ ራሴ እናንተን በምጠይቅበት መንገድ እጠይቃለሁ። ሹፌር ለአንተ የቅርብ ሰው ነው አይደለም? እንዲህም አልጉላላም ነበር እሱ ቢኖር ኖሮ። ሲቀጥል ታውቃለህ እኔ አንድ ጥሪ ማድረግ ነው የሚጠበቅብኝ፣ እናንተን መናገርም አይጠበቅብኝ። እኛ ምን ለማድረግ ተናገረው፣ ችግር የለውም። የምፈልገው እንዲሆንልኝ እኔ እናንተን የፈለኩትን ለማድረግም ለማጉላላትም ቢሆን አንድ ስልክ ጥሪ ነው የሚጠበቅብኝ። ከዛን የፈለከውን ነገር ታደርጋለህ በደንብ። አንድ በጎ አድራጎት ድርጅት ላይ የሚሰራ ሰው እንደዚህ አይነት መፍት ያለው መስራት ነው እየተጋፋኝ ያለው። እኔ መፍትን ተጋፋው፣ አንተ ግን አሁን ያልከውን አይነት ማስፈራሪያ የማድረግ አንድ በጎ አድራጎት ድርጅት ውስጥ የሚሰራ ሰው ማድረግ የሚችል ይመስላል? ይሄ እኔ ለራሴ ያለኝ ጥበቃ ነው እንጂ ድርጅቱን የሚወክል ነገር አይደለም እየተናገርኩ። አንተ ድርጅቱ ወክል የምትንቀሳቀስ ሲቀጥልም ደግሞ አንድ የቦርድ አባል የሆነ ሰው ትልቅ ድርጅትን የሚመራ ሰው በዚህ ልክ እንደዚህ አይነት ማስፈራሪያዎችን ማድረግ አለበት አለበት? ያለውን ነገር አለበት አይደለም? እኔ አሁን በጣም ግራ እያጋባኸኝ ያለው ይሄን ያህል ስለ ድርጅቱ ምን ማወቅ ፈልገህ ነው? ምንስ የምታገኝ መስሎህ ነው? የሄድክበትን ፐርፐዝ እንድትነግረኝ ነው። ስለ ድርጅቱ ማን የምፈልገው ነገር ልንገርህ። ማነህ አንተ? ለምንድን ነው የምነግርህ? እንዴ አቤልን ነው ማታውቀው? ለምንስ ልሂድ? ለምንስ ልንቀሳቀስ? እንዴ አቤልን ነው የማታውቀው? ማንም ሁን አያገባህም እኮ። ለምንድን ነው የማያገባኝ ከሆነ ለምንድን ነው የምጠይቅህ? የማያገባኝ ከሆነ ለምንድን ነው ከአንተ ጋር ይሁን ለምጨቃጨቀው? ሲጀመር እየጮህብኝ እንድታወራኝ አልፈቅድልህም። እኔ ተራ ግለሰብ አይደለሁ። አንተ ከተራዎችም ትብሳለህ። አንተ ተራ የምትላቸው ፋይናንሻል ደካማ ያሉትን ሰዎች ነው በዛ ወይ ነው የምትለው? እነማን ነው ተራ የምትለው? ወይንስ ለስራቸው ታምነው የሚሰሩት እነሱ ናቸው ተራ? ይሄ እንዴት ነው በማይመስል ነገር ብዙ ባንጫጫ ቆንጆ ይመስለኛል። ለማይሆን ነገር አንተም ባትደክም እንደ ሐሳብ ባትደክም ቆንጆ ነው። ምክንያቱም እኔ ድርጅቴን የማከብረና ይሄ እንዴት ነው ሰራዬን የማከብር ሰው ነኝ። እንደዚህ በቀላሉ እናንተ ድርጅት ላይ መቼም ሰው ሲደበቅ ወይም ደግሞ የሆነ ሰው እንደተያዘ ሲያስቡ ምን እንደሚያደርጉ እኔም አንተም ጠንቅቀን እናውቃለን። ዋነኛ የድርጅታችሁ ሰው እንደዚህ የታገተን ሲመስላቸው የሚያደርጉት ነገር የዛን ሰው ፋይል ከድርጅቱ ላይ የማጥፋትን ስራ ነው የሚሰሩት። ከዛም በኋላ ማንም ሰው ያንን ሰው አክሊሉን ብሎ ሲሄድ የዛ ድርጅት አባል እንዳልሆነ የሚያሳይ ፋይሎችን ነው እንጂ የሚያስቀምጡት
አንተ የዛ ድርጅት አባል መሆንን የማያስቀምጡ እንደሆነ እኔም አንተ እናውቀዋለን። አንተ የሚጨንቅ ነገር ምን እንደሆነ በደንብ አውቀዋለሁ። እኔ ይሄ ነገር ጭራሽ የማያሳስበኝ ሰው ነኝ። ምክንያቱም ኑሮዬ እዚህ አይደለም። እኔ ኑሮዬ ኬንያ ነው ብያለሁ። ከመጣሁበት ሀገር ነው እንጂ ኑሮዬ እዚህ እንደምታየው እኔ ስራ ለማስፈጸም እና የድርጅቱን አንዳንድ ነገር ለመጨራረስ እመጣለሁኝ እንጂ ኑሮዬ እዚህ አይደለም። ቆይ ስማኝ፣ ብዙ ጊዜ ኬንያ ልታሳልፍ ትችላለህ አውቃለሁ። ሙሉ ህይወትን የምትኖረው ቤተሰቦች እናት አባት ያሉትም እዚህ እንደሆነ እኔም አንተም እናውቃለን። እናት አባቴ እዚህ ቢሆኑ እኔ ኑሮዬ እዚህ አይደለም ካልኩ እኮ ያ ማለት እዚህ አይደለሁም እያልኩ ነው በአማርኛ። አሁን ልታሰራራኝም አችልም። እዚህ ባለ ነገር እኔ ልታሰራራኝ አችልም። እኔ ለምን ከድርጅቱ አልወጣም? ከድርጅቱ መውጣት እኮ ለአንተ መገላገል እኮ ነው። ሁላችሁም እኮ ባይዘው ወይ ከድርጅቱ የምትወጡበትን መንገድ ስላጣችሁ ነው እንጂ ከድርጅቱ መውጣት እንደምትፈልጉ አውቃለሁ። እኔ የምወጣበት ምክንያት የለም። ሲጀመር ለምን ስለመውጣት አስባለሁ? ምክንያቱም አሁን ድርጅቱ ወደ ምን አይነት መንገድ እያመራ እንዳለ ስለምታውቁ ራሳችሁን በምን አይነት መንገድ ማስመለጥ እንደምትችሉ እየሞከራችሁ ስላላችሁ። ይኸውልህ ይሄ ድርጅት ቢበክንና ይሄ ድርጅት ያልሰበው ሀሳብ አላማው ቢፈርስ በየት በኩል ደግሞ መልሰን እንደምንመጣ እኛ እናውቃለን። እኛ ጠንቅቀን እናውቃለን። ሲቀጥል ደግሞ አሁን ምን እየተሰራ እንደሆነ የምታውቁ ታሪክ የለም። አሁን በዚህ ሰዓት ምን እየተካሄደ እንደሆነ የምታውቁ ታሪክ የለም። አዛውንቶችን እያታለላችሁ ወጣቶችን እንዲያመጡ ማድረጋችሁ ነው ማለት ነው። ማታለል አይደለም። ወጣት እንረዳለን፣ ስራ እንሰጣለን፣ ገንዘብ ማግኘት ያለበትን አካል ገንዘብ እናስገኛለን አለ። እስቲ ልትነግረኝ ትችላለህ? አንተ እንግዲህ የድርጅቱ የቦርድ አባል አይደለ? የድርጅቱ የቦርድ አባል የሆንክ ሰው ድርጅቱ ላይ የሚቀጠሩት ወጣቶች መጨረሻቸው ምን እንደሆነ እጣ ፋንታቸውስ ምን እንደሆነ ልትነግረኝ ልታሳውቀኝ ትችላለህ? የምታየው እኮ ነው አሁን ከተማው ላይ እየተንቀሳቀሰ ያለ የወጣት ባለሀብት ጠቅላላ አብዛኛው መነሻው ከኛ ነው። በአብዛኛውም ደግሞ የድርጅት ባለቤት የአንዳንድ የንብረት ባለቤት እየሆነ ያለው እኛ ጋር መጥቶ አብዛኛው ወጣት ስለተረዳ ነው። ውድ ቤተሰቦች አሁን መኪናዬን አንድ ትንሽ ወጣ ያለ ቦታ ላይ አቁሜው እገኛለሁ። ይሄን ያደረኩበት ዋነኛ ምክንያቱም ደግሞ አክሊሉ ትንሽ እንዲያስብበት፣ ምክንያቱም እኔ እጄ ላይ ብዙ ማስረጃዎችን ይዣለሁ። ያሉኝ ማስረጃዎችም ደግሞ ይሄ ነው የሚባል ወይም ደግሞ ቀላል የሚባል አይነት ነገር አይደለም። አስፈላጊ የሆኑ ማስረጃዎችን ሰብስቤ ነው እንደዚህ በኩራት እያወራሁ ያሉት። አንተን ደግሞ የፈለግኩትን ነገር ለማድረግ በምፈልገው አቅጣጫ ልወስድ እንደምችል አውቀዋለሁ። ምን ልታደርገኝ ነው የምትችለው? ምንም እንደማታመጣና እጅ ላይ ያሉት ፋይሎች ምን እንደሆኑ አጣርተን እንደደረስንበትና ፋይሉ ምን እንደሆነም አንተ ምን ሲጀመር እንዴት ልታገኝ ይቻልክ? ይሄንን ፋይል እንደምንም ላግኘው። ግን ደግሞ ይሄ ፋይል አንድ ድርጅት ውስጥ የሚሰራ ሰው ለዛውም ለቦርድ አባልነት ታጭቶ ከዛም ባለፈ እንግዲህ ከየሀገር እየዞረ ይሄ የሚያገባ ጉዳይ ነው ወይ? ይሄንን ለአንተ ቆይ ምን ግድ ሰጥቶ ነው ይሄንን እያጣራህ? አክሊሉ ይሄ የህይወቴ ጉዳይ ነው። የማወራው ስለ ነፍስ ጉዳይ ስለሆነ በእናንተ ምክንያት በእናንተ ቆሻሻ ስራ ምክንያት የኔን ህይወት እያጣሁ ነው። ህይወቴን እያመሰቃቀላችሁ ያላችሁ ምን አይነት ቆሻሻ ስራ ለማቅረብ አንተ ትችላለህ? እስኪ አሳየኝ። ይሄንን እኛ አግኝተንባችኋል ምናምን በላ አሳየኝ። ምንም እኮ ተጨባጭ ነገር እየነገርከኝ አይደለም። እንዴት ነው ያለውን ነገር አምኜ ልነግርህ የምችለው? መጀመሪያ ከቨር አድርጋችሁ የምትሰሩት ወጣቶችን በምን አይነት መንገድ ትሬኒንግ ሴንተር እንደምትሰጡ አስተርጉማችሁ ይዛችሁ የምትንቀሳቀሱት መጽሐፎች እርግጠኛ ነኝ አንተ ላይም የተገኘው መጽሐፍ አስፈትታችሁታል፣ አይታችሁታል መጽሐፉ። እዛ ላይ የተገኘው መጽሐፍም እንግዲህ ከድርጅታችሁ ውስጥ ካለው መጽሐፍ ጋር ተመሳሳይ ነው። ይሄ በጎ አድራጎት የሚባለው ሰው ከስር ያለው ማለት ትሬኒንግ ሴንተሩ ላይ ያለው። ስለዚህ ተመሳሳይ ነገር ስላለ ይሄንን መጽሐፍ ስላገኘን አንተ ጋር ያለው ቻፓ ማህተም ጋር ተመሳሳይ የሆነ ነገር ተገኝቷል። ስለዚህ ምንም እንትን የሚያስብል ነገር የለም። ቆይ አይደለም ወጣት በመቀየሩ ላይ ችግር አለብህ? ወጣቶች ስለተቀየሩ ስለተለወጡ አገራችን ላይ ያሉ ወጣቶች ስለተቀየሩ አንተ ችግር አለብህ ወይ? ወጣቶችን በምን አይነት መንገድ ነው እየቀየራችኋቸው ያላችሁ? እያየኸው እኮ ነው አይደል? የሚታይ ነገር እኮ የማይታይ ነገር እኮ አይደለም እየተሰራ ያለው። ህይወታቸውን እያበላሻችሁ እናንተ አይደላችሁ መንግስት የሚያውቀው ጉዳይ ይሄ ጉዳይ። አሁን አክሊሉ የምትፈልገው አንተ ከታሰርክ አንተ መውጣት የማትችልበት አዘቅጦ ውስጥ ካስገባው ልጅና ባለቤት ማንም ሰው ቼክ እንደማያደርጋቸው ታውቃለህ። ይኸውልህ ያንን ልታደርገው እንደማትችል ደጋግሜ ነግሬሃለሁ። አቅሙ የለህም ጭራሽ ፈጽሞ። እዚህ ጋር ያሉት ፋይሎች በቂ ናቸው። እጅግ ላይ ያለው ፋይል አንተ ምን ሊያደርግ እንደሚችል ታውቋል።
ለምንድን ነው ራስን እንትን ማለት ለምንድን ነው ራስን የምታታለው? ያለማታለል ጉዳይ አይደለም። በቃ እያታለልኩኝም አይደለም እየነገርኩህም ያለሁት ምንም ነገር የለም። እሺ እኔ ወንጀለኛ አስብሎ ሊያስከስሰኝ የሚችል ነገር ቤተሰቦች እጁ ላይ የሚገኙት ፋይሎች እንግዲህ አዲስ ፕሮጀክታቸውን የሚያንቀሳቅሱበት በእናቶቻችን በኩል እየተሰሩ ስላሉት ነገሮች የሚገልጽ ማህተም ያለውም ነው። ይሄንን እንግዲህ የተሳሳተ ወይም ደግሞ ፌክ ቻፓዎችን ይዞ መንቀሳቀሱ ምን መሆኑ ወደ ምን እየወሰደ እንዳለ እዚህ ጋር ያሉት ማህተሞች ለኛ ግልጽ የሆኑ ነገሮችን አሳይቶናል። ይሄንን ደግሞ በማድረግ አንተ በሚፈረድብህ ፍርድ በሚደርስብህ ነገር የህግ አካል የእውነት አንተ ላይ ካሉን ማስረጃዎች አንፃር ከምትሰሩት ካበላሻቸው ትውልድ ስንትን ወጣት ሰብስባችሁ የማይሆን ነገር ውስጥ ከማስገባታችሁ ከሱስ በል ህይወት ከማበላሸት በል የማይሆን ወንጀሎች ውስጥ ከማስገባት በሁሉም አቅጣጫ እነዛን ወጣቶች ከማሰቃየታችሁ አንፃር አንተ የማትወጣበት አዘቅት ውስጥ እየገባን ያለው ማለት። ቆይ ህግ እንዴት ነው እኛ ጋር የማይሰራ ነው እንዴት ነው ማለት? የሆነ እኛ የህግ አካል አንተ እንደምታውቀው የህግ አካል እኛ ማናውቀው እንዴ ይመስላል። ይሄን ያክል እስካሁን ያወራውን ስራ ሲሰራ ያለ ምንም ነፃነት የሚሰራ ነው ይመስላል። ያውም ደግሞ እዚህ ምድር ላይ ሲጀምር ህግ የምትለው ነገር በጣም እያስገረምከኝ ነው። ለዛ ነው ጄን እንደዚህ አጣምር እያዳመጥኩ ያለው አይደለም። አሁን እያልከኝ ያለው የህግ አካል ከኔ ጋር ተባብሮ ይሰራል ነው የምትለው? ይኸውልህ የምትሰማኝ ከሆነ እኔን የፈለግከው ደረጃ ልትወስደኝ ትችላለህ፣ ግን ደግሞ ለአንተ ውድ ቤተሰቦች ይከብዳል እንጂ ይበቃል። ውድ ቤተሰቦች ከአሁን በኋላ ከእሱ ጋር ምንም የማወራው ነገር የለም። እዚህ እናትና አባቱን እንግዲህ ማውራት ባለብን መንገድ እኛ ማውራት ያለብንን ነገር ይሄንንም ቪዲዮ ደግሞ ጭራሽ እንደማልነቀው መጠየቅ ባለብን መንገድ እኔ እናንተ ከዚህ ካሜራ ጀርባ መጠየቅ ባለብን መንገድ እንጠያየቃለን። የቀሩትንም ጉዳዮች ደግሞ ምንም ማምጣት አትችልም። አንተ እንደምታስበው ልታስፈራራኝ አትሞክር። እባክህ አቤል ያልከኝ ሰማይና ልታስፈራራኝ አትሞክር። ሲቀጥል ደግሞ ቤተሰቤን ያሉበትን ቦታ ልታገኝም አትችልም። ካገኘህም ደግሞ ልነካቸውም ልደርሰባቸውም አትችልም። ይሄን ያክል ነግሬሃለሁ። ይሄ እንዳንተ ዝም ብዬ በተራ ነገር የምንቀሳቀሰው አይደል። በዚህ መልኩ ነው ግዴታ ማውራት ያለብን። ይሄንን ራሱ አሁን ያደረኩን ዋጋ ተከፍለበታል። ማን ነው ዋጋ የሚያስከፍል? ማን አባቱ ነው? እስቲ ሚነካኝ። እሱ ችግር የለም። ለምን አውጣራቸው? እድሉን ለራሱ ስለማታገኝ እኮ ነው። ታውቃለህ። አሁን እኔ እያወራሁ ያለሁት ስለ ባለቤትና ስለ ልጆች የምታስብ ከሆነ አሁን እኔ አንተ የኔ እጅ ውስጥ እንዳለ ሲያውቁ ጭራሽ ከአንተ ጋር ያላቸውን ንክኪ መታየትም መስማትም ነው የማይፈልጉት። ይሄ ማለት ደግሞ በሰው ሀገር ላይ ሚስትና ልጆች ጎዳና ነው የሚወጡልህ። ማንም ሰው ነው ዞር ብሎ የማያየው። አሁን ሳትጮህብኝ እንዴት ነው ተነጋግረን መግባት? አንተ ማን በምን አይነት ምክንያት ነው እዚህ ድርጅት ውስጥ የገባው? ስለ አገባቢም ሆነ እየተሰራ ስላለው ነገር ቀስ አድርጌ እነግርሃለሁ። ግን ንገረኝ። አሁን ያደረኩን ግን እንዳትረሳ ማለት እኔ አሁን ከዚህ በወጣ ብነግርህ አግሊሉ አሁንም ቢሆን ደግሞ አላስፈላጊ እኮ እንዳትረሳ። ግን ችግር የለም እነግርሃለሁ። እኔ ሲጀምር ከመጀመሪያም ወደዚህ ነገር ውስጥ የገባሁት ገና ተማሪ እያለሁ ስኮላርሺፕ አግኝቼ ነው። በዛ ስኮላርሺፕ ኬንያ ሀገር ላይ ሄጄ እንደማር ተደርጎ ነበረ። ይሄ እንጆ ያንን ስኮላርሺፕ መጀመሪያ ሰጠ። ከዛም በኋላ ነው እኔ ወደዛ ስፒሪት ውስጥ የገባሁት። ማለት ያንን መንገድ ያገኘሁት እኔ እዛ ሀገር ላይ ሄጄ ትምህርቱን ካገኘሁኝ በኋላና ጀስት ወደ ስራ ዓለም መግባት እንደምችል አሊያም ደግሞ የሆነ እንዴት ነው እነሱ ምዘና አላቸው። ያንን ምዘና በተገቢ ሁኔታ ሲወጣ አሁን እየተደረገ ያለው ፕሮጀክት መጀመሪያ ሀሳባቸው ተነገረኝ። ከዛ በኋላ ከተለያዩ ሀገራት ሰዎች ተውጣጡ። እዛው አብሮኝም ሲማሩ ከነበሩ ሰዎች ጋር እና ስራውን ማስኬድ ይችላሉ ከሚባሉ ሰዎች ጋር እኔ አብሬ እንድሰበሰብ ተደረገ። ከዛ በኋላ እዚህም ደግሞ ካሉ አባላት ወደ 3-4 ሰው መጣ። አብሮኝ ያንን ስብሰባ ተካፈልን። መጣን። እዚህ ፕሮጀክቱን አቋቋምን። መሰረቶች አሉ። ይሄ ስራ ይሰራ። ሲቀጥል ይሄ ድርጅት በዋነኝነት የንጅ ሆነው ወጣቶችን ይርዳ እንጂ የሚሰራው ከ666 አባላት ጋር። ይህም አባልነቱ የተመሰረተው ለዚህም ደግሞ ይሄ ንጅ መመስረት የቻለው በኤሮፓን ማለት ከኤሮፓ የመጡ አባላቶች ናቸው። እዚህ መተው ድርጅቱን ያቋቋሙት።
ሰው አሁን ስኮላርሺፕ እየተሰጠው አብሶ ደግሞ ወጣት ላይ በደንብ ትኩረት እየተደረገ እየተሰጠ የሚሄድበት ምክንያት ያ ነው። እነዚያ አውሮፓውያን ያንን ስኮላር ያመቻቻሉ። አብዛኛው ወጣት ስልጠና ይሰጠዋል። ከዛ በኋላ ስፕሪቱን የሚስፋፋበት መንገድ ይመቻቻል። በዛ ላይ ደግሞ ገንዘብ የማይሰራው የለም። ገንዘብ ከመጣ ማንም ምንም ከማድረግ ወደ አብሶ ደግሞ አሁን በአሁን ላይ ወጣት ብር ነው የሚፈልገው። ያንን ብር ከሰጠው ያውም በሚሊዮን የሚቆጠር ብር ካገኘ የትኛውም ወጣት መለወጥን ይፈልጋል፣ ይሰራል። እናቶች ጋር ደግሞ ያልከው ደግሞ እናቶችን ስታታልሉ ያልከው ደግሞ እኛ የምንወስደው መጀመሪያ የሰውን ጭንቅላት እንዴት ማሳመን እንደምንችልና ሰው ላይ እንዴት መስራት እንደሚቻል ነው። አሁን እኔ የዚህ ዓላማ ኃላፊ ሆኜ ልመረጥ የቻልኩበት ምክንያት ነው። ዓላማውን በዋነኝነት ሄጄ እንደውም ትንሽ አሁን ወጣት እንደውም ትንሽ ያንገራገረብን ስለሆነ ስራው ላይ በደንብ መሰራት ስላለበት ነው እኔ የዚህ ዓላማ ዋና ኃላፊ ሆኜ ተመርጬ ኬንያ ሀገር ላይ አሁን 3 የነበረውን ስልጠና እና ፋይሎችን አሰባስቤ መጣሁበት። ሲቀጥል ደግሞ ድርጅታችን ላይ ትንሽ መጠራጠር አሁን አብሶ እናንተ ከመጣችሁ በኋላ ድርጅቱ ተሽኩቻል እና ያንን ነገር ለማጥራትም ብዙ ቴክኒኮችን ለመውሰድ ነበር ኬንያ ምድር ላይ ሄጄ ነበር ፋይሎችንም ያሰባስቤ የመጣሁት። እዛም ካሉ አባላቶቻችን ጋር ሰርቼ ብዙ ነገር አዋቅረን ያውም በብዙ በቴክኖሎጂ ሊሰሩ የሚሉ ነገሮችን ይዤ የመጣሁት ለዛ ባልጠበቅኩት መንገድ እናንተ እኔን አሳሰራችሁኝ እና እዚች ጋር እንድገኝ ሆነ ምክንያት ሆናችሁ እንጂ የያዝካቸው ፋይሎች ምን እጄ ላይ ያለው ፋይል እዛ ድርጅት ውስጥ ገባ ማለት ወጣቱ ማለት በቃ ይሄ ሀገራችን ኢትዮጵያን በደንብ ሊቀይርና ሊለውጥ የሚችል ታክቲክ ነበር ይዤ የመጣሁት። ያም ዓላማው ምንድነው? ቅድሚያ እናቶችን እናሳምናለን። ፈንድ ይለቀቅልናል፣ በስነ ስርዓት ፈንድ ይወጣል። እነዛ የአውሮፓውያን ልጆ በጎን ለኛ በደንብ ፈንድ መስጠት ይችላል። ያንን ፈንድ ይዘን መጀመሪያ እናቶቻችንን መለወጥ፣ ቤተሰቦቻቸው ከተለወጡ እናቶቻቸው ከተለወጡ ደግሞ ጀስት ወደ ቀበሌ ወረዳ የሚል ነገር ይመጣና ወጣቱን የምንሰበስብበት መንገድ እናገኛለን። ሴቶች ደግሞ ታውቃለህ እናቶች አበል የሚባል ነገር ካለ ማምጣት ወደኋላ ምክንያቱም ኑሯቸው ለማሸነፍ ስለሚፈልጉ ለዛ ነው ቅድም በቀጥታ ከገበላትም ጋር ሆነ ከአንዳንድ የመንግስት መስሪያ ቤቶች ጋር እንዋዋላለን እንዲል እናደርጋለን። ምክንያቱም ድርጅቱ ህዝብ ብዛት የሚያስፈልገው ከሆነ እኛ ፈንድ እናቀርብለታለን፣ ያን ሰው ያመጣል፣ እኛ ደግሞ በተዘዋዋሪ ወጣቱ ማግኘት እንችላለን። ዋነኛ ዓላማችሁ ከየትኛውም ከህግ ድርጅት ጋርም ሆነ የመንግስት ተቋማትን የምትደራጁበት የምትነካኩበት ዋነኛ ምክንያታችሁ በዛ ሌጋል በሆነው ድርጅት ስም ትሄዳላችሁ። ባጀትም ከሆነ ያስጨነቃችሁ መደረግ ያለበት ኢንቨስት መደረግ ሳፖርት መደረግ ያለበትን በሙሉ እያደረጋችሁ ከዛን አትራክት ማድረግ ያለባችሁን ወጣቶችን ደግሞ በተገቢው መንገድ አትራክት ታደርጋላችሁ ማለት ነው። በሚገባ ያውም ደግሞ ይኸውልህ ይህን ነገር ስንሰራ በትንሹ ወደ 6 ሀገራት አብሮ ይሳተፋሉ። ያውም ይችን ትንሽ ፕሮጀክት ለማስፋፋት በትልቁ የሚንቀሳቀሰው አሁን ለምሳሌ አሜሪካን ውስጥ ምናምን በስነስርዓት ዩሮፕ ውስጥ በስነስርዓት እየተሰራ የሚከብድ ነገር አይደለም። ግን ደግሞ ልክ እንደኛ ትንሽ ካፒታሊስት ይሄ ትንሽ ዝቅ ያሉ ሀገራት ላይ ወደ 6 ሀገራት ነው በህብረት እየሰራ ያለው ለምሳሌ ሱዳን። ስለዚህ በዚህ አይነት መንገድ ነው ሀገራችን ውስጥ የምትፈልጉትን ስራ እየሰራችሁ የምትገኙት ማለት ነው። አዎ ደግሞ እኔ በጣም አሁን እየተናደድኩት ያለሁት ሾፌሬን ይህንን ነገር በደንብ አስጠንቅቄው ነበር የሄድኩት። ማለት አሁን ይዤ ልመጣው የሄድኩት መረጃ በዚህ ልክ በጣም አስፈላጊ ነበር። አሁን ድርጅቱ ኪሳራ ውስጥ ነው የሚያውቀው ማለት እውነት ተጋለጠ ማለት አሁን ይሄን ሁሉ እንግዲህ ሚስጥር አውጥተህ ድርጅቱ ከአሁን በኋላ ከአንተ ጋር አብሮ ሊሰራም አይችልም፣ ያንተንም ቤተሰብ ሊያጠፋ እንደሚችል ግልጽ ነው። አሁን አንተ ከኛ ምድር ላይ ነው ልጆችን ያስቀመጥኩት ባለቤቴን ያስቀመጥኩት። ምክንያቱም እንደዚህ አይነት ነገር ሊፈጠር እንደሚችል አውቃለሁ። አሁን ልታጠፉ ብትችሉ እዚህ ምድር ላይ ያለውን ነገር ልታጠፋ ትችላለህ። ኬንያ ምድር ላይ ያለውን ግን በምንም አይነት ኃይል ልታስቆሙ አይችልም። እንዲገባ ፈልገው ወይስ አንተ በየሀገሩ ሰው አለኝ ብለህ ልትነግረኝ በየሀገሩ የህግ አካላት ይንቀሳቀሳሉ ልትለኝ ነው? እንዴትስ ነው ያንን እንዴ ለማድረግ በድፍረት በድፍረት የማደርግበት ምክንያት እናንተ ለገንዘብ ስትል እኔ ደግሞ ለነፃነት ስል ይኸውልህ አሁን አንተ ለገንዘብ ስልክኝ ስለነፈከኝ እንጂ አሁን እዚህ በተቀመጥኩበት በሰከንዶች አንተ ነሸጣ በደንብ አንተ መሸጥ ይችላል። የማታስበውና የማታየውን ዓለም ላሳየህ ይችላል። ውድ ቤተሰቦች እንግዲህ ከሱ ተገቢ የሆኑ መረጃዎችን እየሰበሰብን እንገኛለን። ግን ብዙ የምትለፈልፋቸውን ነገሮች ወዲህ ተዋቸውና እነሱ ወደ ጎን ይቀመጡልን።
ለአንዴና ለመጨረሻ የምጠይቅ ነገር ወደዚህ ሀገር ይዞ የመጣው ቴክኒክም ሊሆን ይችላል፣ አንዳንድ ነገሮች ይሆናሉ በሌዚያ የመጣቸው ፋይሎች ለነማን እንድትሰጥ ወይንስ ደግሞ ያንን ፋይል ለነማን ነው መጀመሪያ እንድታቀብል የታዘዝከው? ይሄ አስፈላጊ ነው አንተ ነገር ከአሁን በኋላ መቼም ማወቅ ያለብህን እኮ ኦልሬዲ አውቀሃል አይደል? በቃ ስለ ፋይሉ ምንነት ፋይሉ ለማን ነው የሚሰጠው መዳረሻው የቱ እናንተ ምንም ሊጠቅምህ የሚችል ነገር አይደለም። እንዴት ነው ልነግርህ የምችለው? በቃ ማወቅ ያለብህን ብዬ የማስበው ነገር ያለው አውቀሃል አይደል? አሁን የፈለከው ነው አይደል? ልንገርህ የሚጠቅምህ ከሆነ ከእናንተ ድርጅት ጋር የተነካካሁት ያሳጣችሁኝ እኔን ነፍሰ ገዳይ ብላችሁኝ አንድ አስክሬን ቤቴ ውስጥ አስቀምጣችሁ ይሄ ማለት እንድታውቀው ነው። እኔ ራሴን ነፃ ማውጣት የምችልበትን ነገር እስካላገኘሁ ድረስ ወንጀለኛ ነኝ። ወንጀለኛ እስከተባልኩ ድረስ ደግሞ ወንጀለኛ የሚያደርጋቸው ነገሮች ከማድረግ ልቆጠብ አልችልም። አሁን ወደ መስመር ይመጣል። ምን ልልህ እንደፈለኩ ወላየ አሁን ይሄ አንተ ቤት ውስጥ ሬሳ ማስቀመጥ ለኛ በጣም ቀላልና ኢዚ የሆነ ነገር ከሆነ አንተን ደግሞ ወደ ሬሳነት መቀየር በጣም ለኛ ሲምፕል ከምታስበው በላይ አሁን የምትረዳኝና የሚገባ ከሆነ ማለት ነው። የማይሆኑ ነገሮችን ከምንቀባበል ሲቀጥል አንተ መቆጣት ከምትችለው ነገር ጋር እየተነካከህ ያለው ይሄ ጉዳይ ነገር ያለው አሁን ጀስት ኬንያ ከተነካካ ኬንያ ምድር ላይ ያለን ፕሮጀክት እስር መንካት ከቻል ፈለክም አልፈለክም አንተ ራዳር ውስጥ ነው። ስለዚህ ለህይወት እንዴት ነው ይሄን ፋይል ለማን እንደምታቀበል ትናገራለህ አትናገርም? ለህይወት አትሰጋ? እኔ ምንም የሚያሰጋኝ ነገር የለም። አሁን ፋይሉን ግን ለማን አሳልፈህ እንደምትሰጥ ትናገራለህ አትናገርም? ማለት እኔም ባንተ ልክ እኔም ባቋሚ በጣም ስለ በጣም አሁን እኔ ይሄ ፕሮጀክት ኃላፊነቱ ለኔ ሊሰጠኝ የሚሻለበት ምክንያት ላመንኩበት ነገር እንጂ ላላመንኩበት ነገር ነው የምትለው። የምትሰማኝ ከሆነ የሚጠቅምህን ነገር ለመናገር እየሞከርኩ ነው። ልክ አንተ ለዚህ ድርጅት ከልብ ያስብለታለሁ ማንም ሰው እሱን ድርጅት እንዲነካብኝ አልፈልግም የምትል ከሆነ ወላጅ እናትና አባትህንም ሆነ በአንተ ዙሪያ ላይ ያሉትን ሰዎች ምን አይነት ሁኔታ ውስጥ እያስገባቸው እንዳለ አልገባህም። እኔ ልንገርህ ይዜ የመጣው ፋይል እናግትህ ምን ሁን ምን ይከናወን ከድርጅቱ አንድም ሰው አንዳች ነገር አያውቅም። ይሄ ፋይል ደግሞ ለወር ከ15 ቀን እንግዲህ ኬንያ ላይ ቆይተህ አስበህበት ተጨንቀ ሙሉ እዛ ጋር ያላችሁት የቦርድ አባላት የወር ከ15 ቀን ፕሮጀክታችሁን ጠንስሳችሁ ይዛችሁ የመጣችሁትን ፋይል ይዘህ ስትጠፋ እናትና አባት እንደልባቸው እንዲንቀሳቀሱ የሚፈቅዱልህ አይመስለኝም። ሌላው ይቅርና ደግሞ ኬንያ ያሉት አይነኩም ምናምን የምትለው አንተ እኔ እንዳገትኩ ለመደራደሪያ ባለቤትና ልጅህን አግተው ነው መጠቀሚያ የሚያደርጉበት። እንደዛ እንዳይሆን እንድተባበረ ከፈለክ አትሊስት ነፃ ይሁኑ አይሁኑ ባላቅም በሰላም ሀገር ውስጥ እንዲገቡ ማድረግ ይችላል። በዛ መንገድ እተባበራለሁ። ይኸውልህ እኔ አሁን ስጋቴ እንዲጨምር እያደረክ ያለው እኔ አንተን አይደለም እየሰሩ ያሉት፣ ግን እነዚህ ሰዎች አብሮኝ እየሰሩ ያሉት አካላት ምን ያክል እጃቸው ረጅም እንደሆነ ያንን ከኔ ለማሸሽ ስል ምናልባት ያለው ነገር ልነግርህ እችላለሁ እንጂ ችግር የለውም። ለምንም ስትል ንገረኝ ብቻ ነው እንድትነግረኝ ነው የምፈልገው። አዎ ያንን ነገር ኦልሬዲ ያልከውን ነገር እንድታረግ እፈልጋለሁ። ሲጀምር በሰላም እንዲገቡ ላደርጋለሁ። ባለቤትና ልጆች እናትና አባቴም እንዲጠበቁልኝ እፈልጋለሁ። ችግር የለውም። ምክንያቱም ይሄ ነገር በጣም ትልቅ ወሳኝ ፋይል ነው። ወሳኝነቱም ደግሞ በይበልጥ ለታምራት ማለት እኛ ይሄንን ነገር እየሰራን ያለ ነው። ታምራትም ሆነ ሌሎች 1፣ 5፣ 6 አባላት ከኔ ስር ናቸው። እኔ ነኝ የዚህ ነገር ኃላፊ። አሁን እየጠበቁኝ ያሉት ይሄንን ፋይል ይዤ ሲሄድ አንደኛ ነገር ታምራት በስነ ስርዓት የሰራው ስህተት አለ። ያንን ስህተት ማለት እሱ ስህተት አይደለም ብሎ የሰራት ያቺ ሚስቴክ ድርጅቱን ነው እያናገ ያለው። ለዛ እሱን አንደኛ ነገር ለማስወገድ እና ለማስወጣት ከዛ ዓላማ ዞር ለማለት ነው አንድም የመጣሁበት የተመለስኩበት ምክንያት። ሁለተኛ ነገር ደግሞ እጄ ላይ ያለው ፋይል ይዤ ልቀርብ የምችለው 6 የቦርድ አባላት አሉ ከኔ ስር ሊሰሩ የሚችሉ እነዛን ሰዎች እንዲያውቁትና ያለውን ታክቲክ ለመቀየር ነው አስበን እስካሁን ሲደረግበት የነበረው እንዳለ ፐርፎርማ ይቀየራል። እነዚህ ኔጋ ያሉት እንዳለ ማስረጆች
የነበረውን እስከዛሬ ድረስ የነበሩትን ስኬጁሎች እና ከዚህ በኋላም ሊኖሩ የታሰቡትን ነገሮች በጠቅላላ እያንዳንዱ ፕላን ነው የምንቀይረው። አገባባችን በፊት አሁን አንተም ታውቀው ነበር፣ እናቶች ነበሩ ምናምን። አሁን ግን ቀጥታ እነዚህ ሁለቱ ላይ በስነ ስርዓት መስራት ከተቻለ ምን ያክል ለውጥ ማምጣት እንደሚቻል ይታወቃል። ያንን ነገር ልንሰራ ነው በስነ ስርዓት አስበን ነበር። ስለዚህ ይሄንን ፋይል ነበር ይዤ የመጣሁት። እዛ ኬንያ ምድር ላይ እየተጠናና እየተሰራ የነበረው ከአዋቂና ከወጣቶችና ከአዛውንቶች ውጪ የመጨረሻ ጥያቄ አለኝ እና ኬንያ ላይ ያለው ነገር ምንድን ነው? ኬንያ ላይ ያለው ብራንች ዋና እቅዱ ምንድን ነው? አሁን የቀረኝ ነገር ስለሌለ ኦልሬዲ እነግርሃለሁ። ግን ምንድን ነው አሁን ኬንያ ምድር ላይ ያለው ነገር፣ ለምሳሌ አሁን እዚህ ምድር ላይ አዲስ አበባ ዩኒቨርሲቲ አለ አይደል? አዲስ አበባ ዩኒቨርሲቲ ማለት የብዙ ዶክተሬቶች መውጫ ነው። ልክ እንደዛ ኬንያ ምድር ላይ እየተደረገ ያለው በዚህ ስፒሪቹዋል ላይ ብዙ ስልጠና ይሰጣል። ከትምህርቱ ጎን ለጎን ራሱን የቻለ የትምህርት ሰዓት ካሪኩለም አለ። ራሱን የቻለ የተዋቀረለት ሰዓት አለ። በዛ ሰዓት ለምሳሌ አሁን እኔ ያንን ስኮላርሺፕ አግኝቼ ጄዛ ዩኒቨርሲቲ ውስጥ ገብቼ ሰማር ጎን ለጎን የተሰጠኝ ስፒሪት ስላለ ነው። ገብቷል። አሁን እኔ አንተን እዚች ጋር በደንብ በፈለግኩት ነገር ልይዘህ በፈለግ እችል ነበር፣ ግን ቤተሰቤን እና ወላጆቼን ስለማስብ ነው ራሴን ቆጥቤ ላይ ያሉት። በዛ ልክ የትኛውንም ግለሰብ ብቁ ማድረግ የሚችል ዩኒቨርሲቲ ነው። በስነ ስርዓት አንተን አሳምነው እና እዚች ጋር ይሄ እንደ ማጂክ ይበለው ሊሰራበት የሚችለው ስፒሪት፣ ያንን ስፒሪት ይጫንብሃል። እያንዳንዱን ነገር ይሄ ስለታሰበው ሚኒስትም በለው ሌዝቢያንም በለው ይህም በለው እያንዳንዱ 666 ላይ ሊሰራ የሚችለው እያንዳንዱ ስራ ከዛ ዩኒቨርሲቲ ነው የሚወጣው። እነዚህ ዩሮፖች ያንን ስኮላርሺፕ ሲያመቻቹልህ አንተ እወቅም አትወቅም ዲል አድርገህ የምትሄደው ቀድሜ ያንን ያው አንዳንድ ጊዜ ትርጓሜ ላይ የተሳሳቱ ይሆናል። አንተ ፎርሙን ስትሞላ የሚኖርህ ፎርም የትምህርት ስኬጁል ነው፣ ግን እዛ ጋር በትርጓሜው ሲገለበጥ ያንን ነገር ፈቅደህ ወደህ አምነህበት እንደምትሄድ እዛ ስትገባ የምታገኘን ትገባለህ ባራለህ ደግሞ በስነ ስርዓት ያስመርጥ ይሰጣል። ስለዚህ ትምህርት ቤቱ ግዴታ መቀበል ያለባቸው ኤክስትራ ነገር የስፒሪቹዋሉን ነገር ማበረታታት እንደ አንድ መንፈሳዊ ትምህርት ቤት አንዳንድ ትላልቅ መንፈሳዊ ሀገራችን ውስጥ ያሉ ትምህርት ቤቶች እንግዲህ በዚህ በኩል ባይብል እያስተማረ በሌላ በኩል ደግሞ ጀነራል ኖሌጅን ቢውልድ የምታደርግበትን ራስን አፕግሬድ እያደረክ የምትሄድበት ባይብል ይሰጣል። ልክ እንደዚሁም ደግሞ እናንተ ወይም ደግሞ ይሄ የ666 አባል የምትሆኑበት ዋነኛ ፖዛችሁ እዛ ትምህርት ቤቱን ስትሄዱት በእንግሊዝኛ ያለው ትርጓሜ ሌላ ሆኖ በአማርኛ ያለው ትርጓሜ ደግሞ ሌላ ሆኖ ነው የምትሄዱት። እዛ ስትደርሱ ያለውን ነገር መቀበልና የመመለስ የፋይናንሻል ምናምን ባለው ነገር አታጋይ ስለሚሆንባችሁ የምትቀጥሉት ነው ወይንስ እዛ ጋር ያለው ትርጓሜውን ስታውቁ ፈቅዳችሁ እንድትማሩ ወይንስ እዛ ጋር ካወቀው በኋላ እማራለሁ አልማርም የሚለው መፍት ይኖርሃል? ባይዘው ያቺን ምድር ረግጠህ ከገባ ጊዜ ጀምሮ አንተ ራስህ ለራስህ መጥተህ መጀመሪያ ያቺን ነገር ወሰነሃል፣ ፈርመሃል፣ እዚህ ጣጣውን ጨርሰሃል፣ አታቆም። ያንን ብያለሁ። ልክ ስትገባ ገብተሃል፣ ረግጠሃል፣ አለቀ በቃ። ያንን ነገር ለራስህ መብት የለህ፣ ስልጣን የለህ ራስህ ላይ በቃ። ኦልሬዲ ነፍስህ ተሽጣለች ብያለሁ። አንተም መሸጥ እችላለሁ ስለነበር አልሰማኸኝም። በቃ ተሽጠሃል። እዛች ምድር ላይ ስትገባ የሚታየህ መጀመሪያ ይሄ ኢንካምህን እንዴት በቃ ማብዛት እንደምትችል በብዙ ነገር ይሰጣል። ምክንያቱም ገንዘብ የሰው ልጅ አይምሮ የማጎር ትልቅ ፓወር ስላለ በዛ ገንዘብ ውስጥ ያቺ ስፒሪት በቀላሉ ለአንተ ያው በማታስበውና በረቀቀ መንገድ ይሰጣል። ለምሳሌ እዚህ አሁን እዚህ ምድር ላይ መንፈስ ቅዱስ የሚባል ነገር አለ ብለህ ስትማር ፈለገው ሳይሆን ሳታውቀው የሚገባልህ ውስጥ የሚሰጥ ልክ እንደዛ ይህም ስፒሪት ፈልገው ሳይሆን ሳታውቀው ኦልሬዲ በቃ አዲክትድ ይሆናል አንተ። ያኔ በምን ልተፈገፍግ ትችላለህ? ራስን ሰተህ ነው የምትሄደው። ስትገባ ኦልሬዲ ትሸጣለህ፣ አለቀ። ከዚያም ደግሞ ማታ ማታ ይመስለኛል አንድ ሐሙስ እና ማክሰኞ ላይ ማታ ይሄ በዚህ በእኛ ሀገር በመንፈሳዊ ህይወት ላይ ቁርባን ወይም ደግሞ የቤተ ክርስቲያን ስርዓት እንደሚደረገው ሁሉ እዛም ማታ ማታ የሚደረግ ራሱን የቻለ ስርዓት አለው።
የግበራ ሰዓት አለ፣ ግብር ምናምን የሚቀርብበት ያን ሰዓት ላይ ምንም አማራጭ የለህም፣ ትሰበሰባለህ እና የትምህርት ቤቱ ዩኒፎርም የሚመስለው ቀይ እንደ ጋውን እንደ ካባ ነገር ይዘጋጃል። እዛ ትምህርት ቤት ያለ ተማሪ ሙሉ ይለብሳል። ከዛ አንደርግራውንድ የተሰራ አዳራሽ አለ፣ እዛ ትገባለህ። በስነ ስርዓት አምልኮ ይፈጸማል። ያቺ ታይሚንግ ላይ በደንብ መስመቱ ይበታል። በስነ ስርዓት የሚፈለገው መንፈስ አንተ ላይ እንዲያድር ሰውን የማሳመን ራስህን የመለወጡ ከሰው ጋር የሚኖርህን ነገር አብሶ ደግሞ እዛ ማህበር ላይ የሚኖርህ ስርዓት የተለየ እንዲሁም የመንፈስ ይበታል። ያንን ስርዓት አክብረህ ስትወጣ የምትፈልገው ነገር ሰክሰስ ነው። ለምሳሌ ገንዘብ ማግኘት አንተ ከባድ የተለያዩ ነገሮችን ለመስራት አለ። ለምሳሌ ሀገራችን ላይ በጣም ብዙ ባለሀብት እየበዛ ነው። ምንጩ ከየት እንደሆነ ታውቃለህ? መነሻው ምንድን ነው ታውቃለህ? በቃ ይሄ ስኮላር ብዙ ይሰራል፣ ይሄ ንጁ በደንብ ይሰራል፣ ይመጣል፣ ገንዘብ ይበተናል። ምክንያቱም መቆሚያ የለውም። የእኛ ገንዘብ መጣ መቆሚያ የለውም። ዛሬ አሁን አንተ ገብተህ ቤት ያለውን ገንዘብ ብታቃጥለው ነገ እጥፉ ሆኖ ይመለስልኝ እንጂ የሚቆምና ገደብ። ስለዚህ እንዴት አይለወጥ ህዝቡ? እንዴትስ ደግሞ ተስማምቶ አይሰራም? ሲቀጥል ያ ነው ትምህርት ቤቱ ይህንን ነው የሚሰራው። ከዛ ባሻገር ደግሞ እንደ ፕሮጀክት መሪ ሆነ ስትሄድ ደግሞ በራሱ የሚኖር ክብር አለ። ለምሳሌ አሁን እኔ በስሬ እዚህ ወደ 6,000 ወጣቶች አሉ። እነዛን አሁን ወጣቶች እኔ በቀላሉ ማንቀሳቀሰው ከብዶኝ አንድም ቀን። ለምን እዛ ያለው አካል ለእኔ በደንብ እገዛ ያደርግልኛል፣ በደንብ ፈንድ ይቀርብልኛል፣ ቴክኒኮቹ ይነገሩኛል ብያለሁ። አሁን እዚህ እኔ ይዤ የመጣሁት ነገር የነበረው ወጣቱ እንዳለ ሆኖ ወደ እነዛን ህፃናቶች በስነ ስርዓት ሰብስበን ቢሆን ኖሮ ይህች ሀገር በምናስበው ልክ መቀየር እንችላለን። ወጣቶችን ስላጣዝን ነው እንደዚህ አይነት ነገሮችን እያሰብክ ያለው። ለማንኛውም ወደ ቤተሰቦች እንግዲህ እስካሁን የሰማነው ነገር እውነቱን ለመናገር እኔ ለራሱ በጣም አፌን ከፍቼ ሳዳምጠው የነበረው ወሬ ነው። በዚህ ልክ በዚህ ደረጃ በስኮላርሺፕ ምክንያት እንደዚህ አይነት ወጣቶችን እንደሚጫወቱባቸው፣ ወጣቶች እንደሚያታሏቸው፣ መልሰው ደግሞ እንደዚህ አይነት ለዛ ድርጅት ሽንጡን ገትሮ እንደዚህ የሚከራከርላቸው አባል ያፈራሉ ብዬ ኤክስፔክት አላረኩም ነበር። የተፈጠረው ነገር ደግሞ እንግዲህ ምን አይነት አስደንጋጭ ነገር እንደሆነ፣ ምን አይነት ነገር ሊከናወን እንደነበር፣ የተያዙት ፋይሎችም ደግሞ ምን አይነት ተአምራቶችን ሀገር ውስጥ ይሰሩ እንደነበር እና ምን አይነት ነገር እንዳከሸፍን የሚያሳይ ነው። እግዚአብሔር ይመስገን። ምንም ነገር ከማድረጉ በፊት እህታችንን እንግዲህ እዛ ውስጥ ማስገባታችን በጣም ጠቃሚ ነገር መሆኑን ዛሬ ተገንዝበናል። ውድ ቤተሰቦቼ አሁንም እንግዲህ አንዳንድ ማስረጃዎችን ማሰባሰብ ስላለብን የቆምንበት ቦታም ደግሞ ሴፍ ስላልሆነ ቀጥታ ከዚህ ወጥተን ወደ ቢሮ አካባቢ መመለስ ስለሚኖርብን ውድ ቤተሰቦቼ እዚሁ ጋር እንግዲህ ቪዲዮችንን የምናቋርጥ ይሆናል። እንግዲህ እስከዛው ድረስ አቶ አክሊሉ ከኛ ጋር የሚቆዩ ይሆናል። አክሊሉም እንግዲህ ሲል እንደነበረው ሙሉ ለሙሉ ታምራት ላይ ጉዳቶችን ጉዳት የሚያስከትል ነገሮችን ሊፈጽሙ እንደሚችሉ፣ ታምራትም እንግዲህ ስህተቶችን ሰርቶ ወይም ደግሞ ያን ስህተት ማስተካከል የማይችልበት ነገር ውስጥ እየገባ ስለሆነ ለሱ አጭር ወይም ደግሞ ተገቢ ያልሆኑ ነገሮችን በማድረጉ መጥፎ ቅጣቶችን እየተዘጋጁለት እንደሚገኙ እርግጠኛ ነኝ። ለማምለጥ የሚሞክርም ከሆነ እንግዲህ ሀገር ውስጥ ያሉትን ነገሮች በሙሉ ለሱ ዝግ አድርገናል። ህገወጥ በሆነ መንገድ ደግሞ እንዳይንቀሳቀስ እኛም ተገቢ የሆነ ክትትሎችን እያደረግን እንገኛለን። ታምራትን ማግኘት ከተቻለ የመጨረሻው እንግዲህ የራሴን ነፃ ማውጣበት ፕሮጀክት የሚጠናቀቅ ይሆናል። በዛ በኩልም አበበን ብዙ ነገሮች እየተከታተሉ ስለሚገኙ ዛሬ አክሊሉ የተናገሩትን ነገሮች በሙሉ ወይም ደግሞ የአክሊሉን ስልክም ተጠቅመን ቢሆን ታምራትን ማግኘት የምንችልባቸውን መንገዶች የምናመቻቸው ይሆናል። ውድ ቤተሰቦች ስለተከታተላችሁ በጣም አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ነው። ሀሳብ አስተያየቶቻችሁ እንደተለመደው ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደረስ ይህን ቻናል ሼር እያደረጋችሁ ቆዩኝ እላለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩ።